እርግጠኛ ኖት ልጆች የት እንዳለች አያውቁም? አላውቅም። መርማሪ ሞት ባቅ ኖሮ ነግር ነበር። በምድር ላይ ምን እንደምጠላ ታውቃለህ? ውሸት በጣም ነው የምጠላው። እኔ ውሸታም ሰው አልወድም። ከምላሴ ደግሞ አንድ ቀን ውሸት ወጥቶ አያውቅም። እማዬ ይሄ ልብስ ልልበሰው? እማዬ ማን ናቸው? ፖሊሶች። ወይዘሮ ኤዲት ለጥያቄ ፈልገሽ ነበር፣ ልታወሪኝ ትችያለሽ? ወይዘሮ ኤዲት ለጥያቄ ፈልገሽ ነበር፣ ትተባበሪናለሽ? ባልሽን ለመጨረሻ ጊዜ ያየሽው መቼ ነው? ከትናንት ወዲያ። ትናንትናና ከትናንት ወዲያ? ከትናንት ወዲያ መሰለኝ። ምን ነው? ምን ተፈጥሮ ነው? ሰላም ነው? ባልሽ ምን እንደሆነ አታውቂም? አላውቅም። ምንድን ነው? ፖሊስ ወንድ የሆነ ነገር አለ እንዴ? ለምን እንደማትነግረኝ? ወንድ የሆነ ነገር ሆኗል እንዴ? ወንደሰን የመግደል ሙከራ ወንጀል ተፈጽሞበታል። ሊገለው የሞከረ ወይም ደግሞ ሊጣለው የሚፈልገው ሰው ታውቂያለሽ? ወንድዬን ለመግደል የሚፈልግ ሰው? አረ የለም። ወንድዬ እኮ እናት የሆነ ጸባይ ነው ያለው። ምንም ጠላት የለበትም። ጠላት የሌለው ሰው እንዴት ጫካ ውስጥ ተደብድቦ ሊጣል ይችላል? ምናልባት ዘራፊዎች እንዳይሆኑ። የዘንድሮ ሌባ ከመታ በኋላ ነው የሚዘርፈው። በእርግጠኝነት ሌባ ነው የሚሆነው እንጂ ጠላት አይሆንም። ሌባ ነው የሚሆነው። ሌባ ነው። እሺ ፖሊስ ሌባ ነው። መርማሪ ቃል ግባልኝ፣ ይሄን ወንጀለኛ ይዘ ባሌ ላይ ለሰራው ነገር ዋጋውን እንደምሰጠው ቃል ግባልኝ። ባልሽ ላይ የዘረፋ ወንጀል አይደለም የተፈጸመው። ተሳስተሃል። እኔ እርግጠኛ ነኝ የዘረፋ ነው። ለዘረፋ ቢሆን ይዘረፍ ነበር። ነገር ግን አንድ ንብረት አልጠፋበትም። ለመዝረፍ የመጣ ሰው ንብረቱን ሳይዘርፍ ደብድቦት ብቻ ለምን ይሄዳል? ሌባ ካልሆነ ወንድዬን ማን ሊጎዳው ይችላል? እሱን አንቺ ልጠይቅሽ። ባልሽን ማን ሊጎዳው ይችላል? አላውቅም። ባለቤትሽ ነው። አብራችሁ ነው የምኖሩት። ጠላት ወዳጁን ታውቂያለሽ። በደንብ አስቢ እስኪ። ምናልባት በሰፈሩ ወይም በስራ ቦታ ላይ ምናልባት ጠላት የሚለው ሰው ነበር? የለም። ከሁሉም ሰው ጋር ተግባብቶ ነው የሚኖረው። ሌባ ነው፣ በቃ ሌባ ነው የሚሆነው። ሌባ አይደለም፣ እንዲሁ ቂም ያለበት ሰው ነው ደብድቦ የጣለው። ምናልባት ከአንቺ ጋር ተጣልቶ ይሆን? ምን? እንዴት ነው ባሌን የምገለው? ስታየኝ ባሏን መግደል የምችል ሴት መስላለሁ? በጣም ነው ያዘንኩት መርማሪ፣ በጣም ነው ያዘንኩት። ባልሽ ጫካ ውስጥ ተደብድቦ ሞት አፋፍ ላይ ሆኖ ተገኘ ስልሽ ያላለቀሽ አሁን ገና ለገና ተጠረጠራለሁ ብለሽ አለቀስሽ? አይንሽ ምን ሆኖ ነው የበለዘው? ምንም ማለቴ ከበር ጋር ተጋጭቼ። በር ግንባርሽን ስቶ አይንሽን መታሽ? ምን አይነት በር ነው? ወንዶሰን ነው የመታሽ? አዎ። ምን ማን ይመታኝ? አይንሽን ወንዶሰን ነው የመታሽ ወይ? አይደለም። ለምን ድረስ ይመታኝ? በር ይመታኝ። እሱ አልመታኝም እንዴ? አይደለም። ተረጋጊ። ተረጋግቻለሁ። በደንብ ነው የተረጋጋሁት። ይቅርታ አድርግልኝና መርማሪ፣ የት ሆስፒታል ላይ ያለው? ባሌ ላይ እፈልጋለሁ። ኦኬ፣ ጥያቄዎችን መልሽልኝና ትሄጃለሽ። ሳላየው እዚህ መቀመጥ አልችልም። ወይኔ ወንደሰን፣ የኔዋ መርማሪ፣ ወንደሰንን እኮ ስለማታውቀው ነው። ያለውን በሙሉ ለተቸገረ ሰው ሰጡ። እሱ ባዶ እጁን የሚገባ ሰው ነው። በጣም ደግ፣ የዋህ፣ አዛኝ ሰው ነበር። እነዚህ ግን አውሬዎች ገደሉት፣ ባሌን ገደሉት። ተደበደበ እንጂ እኮ ሞት አላልኩሽም። ከተጋባችሁ ስንት አመታችሁ ነው? 5 3 4 መሰለኝ። የተጋባችሁበትን ቀን አታውቂው? አውቀዋለሁ። አሁን የሚያሳዝን ዜና ስለነገርከኝ ነው እንጂ አውቀው ነበር። ከአንዳንድ ከሰፈርሽ ሰዎች እንደሰሙት ከሆነ ጊዜ በኋላ አንቺና ወንደሰን ጥሩ ላይ እንዳልነበራችሁ ነው። የሰፈር ሰው ምቀኛ ነው፣ ልሰማቸው አይገባም። በትዳሬ በጣም ነው የሚቀኑት። ደግሞ በባልና በሚስት መካከል
አንዳንድ ችግር አይጠፋም አይደል? ልክ ነሽ፣ አይጠፋም። የእናንተ አለመግባባት ግን ከተራ ጸብ አልፎ ባልሽ የተደበደበ ቀን ከዚህ ቤት አንቆሽ እየደበደበሽ እንደወጣ ነበር የሰማሁት። የሰማሁት መረጃ ውሸት ነው? የነገረ ሰው ሲያየኝ አንቆኝ ሊመስላችሁ ይችላል፣ ግን አይደለም። እንደዚህ እየተቀላለድን ነበር። ባልሽ ለቀልድ ብሎ አንቆሽ እየደበደበሽ ወጣ? አዎ፣ ቀልድ ይወዳል። ምናልባት እሱ ቀድሞ ሊገልሽ ሲሞክር ራስሽን ለመከላከል ያረግሽው ነገርስ ቢሆን? ያዡ! ምን ላድርገው? ቆፍሪ፣ መቀበሪያሽን ቆፍሪ። ቆፍሪ! ምን ቆፍሪ? አፍጠሽ አትይ፣ መቀበሪያሽን ቆፍሪ እያልኩሽ። ለምቀበርበት? አዎ፣ የምትቀበሪበት ራስሽ ዮዲት፣ ራስሽ በቆፈርሽው ጉድጓድ ራስሽ ልገቢበት ነው። አሁን አታለቃቅሽ፣ ቆፍሪ። ከዛ አንቺ እድሉን ስታገኚ ድንገት ከኋላ መታሹ። ምናልባት ከተነሳ እጥፉን ያጠቃኛል ብለሽ ደጋግመሽ መታሹ። እውነት ግን ነው። አውቅቷል። አልቋል። ወንዶሰንን የመታሽው አንቺ ነሽ አይደል? እድሉ እንዳገኝ ልገልግ ይገባ ነበር። ቀደምኩ፣ ወንድዬ ቀደምኩ። ቀደምኩ ወንድዬ። አንቺ ነሽ ባልሽን የደበደብሽው? አይደለሁም፣ እኔ አልመታሁትም። ከባሌ ጋር አንዳንድ ቀን እንጣላለን እንጂ ይሄን ያክል ለመገዳደል የሚያበቃ ጸብ የለንም። እርግጠኛ ነሽ? ከባልሽ ጋር ያገዳደልሽ የሚችል ጸብ የለሽም? አንቺ የሚገባሽ ሞት፣ ከዛ ሲኦል መሄድ ነው የሚገባሽ። አሁን ዝም ብለሽ ቆፍሪ። ይቅርታ አድርግልኝ እባክህ ወንድዬ፣ ይቅርታ አድርግልኝ እባክህ። ልቀቂኝ፣ ተነሽና ቆፍሪ፣ አትልመጥመጪ። አዎ፣ አንድ ቀንም ተጣልተን አናውቅም። እናቱም እሱም በጣም ነው የሚወዱ። ወንድዬ ልጄ፣ አምላኬ በቃ እንደዚህ ነው የጥሩ ሰው ዋጋ የሚከፈለው? ይሄ ነው አንተን የሚፈራ ሰው ዋጋ? እባክህ አምላኬ እቤታችን ሀዘን እንዳይገባ፣ የጠላቶቻችን መሳቂያ መሳለቂያ እንዳንሆን እርዳን። ቢጨንቅሽስ ዝም ብለሽ ተዋሻለሽ? መዋሸት አልነበረብሽም። ምን ችግር አለው? ፖሊሶች ናቸው። እንኳን አንደበትሽ የተናገረውን ልብሽ ውስጥ ያለውን ውሸት ማወቅ ይችላሉ። አወቁ ማለት ደግሞ የመጀመሪያው ተጠርጣሪ አንቺ ነሽ የምትሆኚውማ። እንዴ ለምንድን ነው የመጀመሪያ ተጠርጣሪ መሆነው? አልሆንም። መሆንሽማ አይቀርም። ዮዲት የት ነች ብሎ ሲጠይቁሽ መኝታ ቤት ናት በማለት ፋንታ አላቅም ብለሽ ነው ያልሽው። ምን ማድረግ ነበረብኝ? እውነቱን መናገር። ዝም ብለሽ ስትቀባጥሪ እንዳሰብሽው ተደብቆ ላይቀር አደባባይ ወጣልሽ። አውቃለሁ፣ ጥፋት ነው። አሁን ግን ጥፋቴን ማረምበት አንድ ነገር ብቻ ንገረኝ። ስህተቴን ብቻ እየነገርከኝ በጸጸት አትግደለኝ። ምን እንደምናደርግ አላውቅምማ። የሆነ ነገር ግን ማድረግ አለብን። ምን እናርግ ልጄ? ንገረኝ። ያልከኝን ነው የማደርገው። እውነቱን እንናገር። የምን እውነት? ዮዲት ባሏን እንደገደለች ለፖሊስ እንንገር ነው የምትለኝ? አዎ፣ ዮዲት ባሏን ለመግደል እንደሞከረች ለፖሊሶቹ እንንገራቸውና የሚያደርጉትን እንይ። ለምን እነሱ እስከሚያሳዩ እንጠብቃለን? እኔ አሳይሃለሁ። መጀመሪያ እሷን ያስሯታል። አጅሪት የዮዲት ጉዲት ደግሞ ብቻዋን ሲኦል ላለመውረድ ስትል እኔ እናንተንም ተባባሪዎቼ ናቸው ብላ መስክራ ይዛን ገደል ነው የምትገባ። እንደዚህ የድብብቆሽ ህይወት ከመኖር ብንታሰር አይሻልም? አይሻለንም ልጄ። መታሰር የሚባለውን ቃል ካፍ አውጣው። አንታሰርም። እኔ ወርቄ የእስር ቤት ምግብ እየተጋትኩ አልኖርም። እኔ ልገለው አልሞከርኩም። ፈልገሽ አላልኩም። ምናልባት ራስሽን ለመከላከል መተሹ እንዳይሆን። አልመታሁትም። እኔ ከባሌ ጋር ጣልቼ አላውቅም። አንድ ቀን ተቀያይመን አናውቅም። ድምጻችን ከተሰማ የሳቃችን እንጂ የጸባችን አይደለም። እውነት ግን ነው። አውቅቷል። አልቋል።
ወንድዬን መግደል የሚችል ልብ የለኝም፣ ሊኖረኝም አይችልም። እንዳንተ አይነት ሰው እኮ መኖር አይገባውም። ሲጀመር ሞኝ እኮ ነው። ሲጀመር አንተ ሞኝ ነህ። ሞኝ ሰው ምን ይሰራል? ምንም። እንኳን ሞትክ። ወንድዬን አልገደልኩትም። መርማሪዎች እመኑኝ። እናንተ እዚህ ከኔ ጋር ጊዜ እያባከናችሁ፣ ትክክለኛ ወንጀለኛ ውጪ በነፃነት እየተንቀሳቀሰ ነው። ከንጹህ ሰው ጋር ኃይል ከምታባክኑ ጥፋተኛ የምትፈልጉ አይሻላችሁም? ትክክለኛ ቦታ ነው ያለነው። ይቅርታ ፖሊስ፣ ልታስሩኝ ነው? ለጊዜው አናስረሽም። እንግዲያውስ ባሌን ለመጠየቅ ሆስፒታል መሄድ አለብኝ። ይቅርታ ወንድዬ፣ ልጄ በላውክ፣ ልጄ በላውት፣ ወንድዬ በላውት። ወይኔ ወንድዬ፣ ምን ሆነብኝ ነው? የኔ ንጉስ አባቴ የት ነው ያለው? ተረጋጊ። ብዙ በሽተኞች አሉ፣ ትረብሽብናለሽ። ተረጋጊ። መጀመሪያ አንቺ ተረጋጊ። እንዴት ነው የምረጋጋው ዶክተር? ባሌ እንዴት እንደሆነ ሳላየው እንዴት ነው የምረጋጋው ዶክተር? ኧረ ወይ እድሌ! ወይኔ ጉዴ! አይዞሽ፣ ሁሉም ነገር ደህና ይሆናል። አንቺ መጀመሪያ መረጋጋት አለብሽ። ተረጋጊ እሺ። አንተ ነው የደወልክልኝ? አዎ። ወንዶሰን ጫካ ውስጥ ተደብድቦ እንደወደቀ በምን አወቅ? ወንዶሰንን እኮ ገደልኩት። አናቱን ብዬ ጨፍጭፌ ጥዬው መጣሁ። ምን? አዎ፣ አንተ ውጭ ነህ፣ ቤት መጥቶ ደብድቦኝ ጫካ ወስዶ በገዛ እጄ የገዛ መቃብሬን አስቆፈረኝ። ከዛ አናቱን ብዬ ለኔ የተመኘው ጉድጓድ ውስጥ ከተትኩት። ንፋስ ለመቀበል ብዙ ጊዜ ንፋስ ልቀበል ወደ ጫካ ሄዳለሁ። እዛ ነው ያየሁት። ንፋስ ለመቀበል? አዎ። አጋጣሚ ይገርማል። ወንደሰን እንዲሞት በተጣለበት ቦታ ላይ አንተ ተገኘ። ይገርማል። ንፋስ ለመቀበል የሚለውን ውሸት አምኜ እንድቀበል ትፈልጋለህ? እመነኝ አላልኩም እኮ፣ እውነቱን የነገርኩህ። ንፋስ ልቀበል ነው ጫካ ሄድኩት። ለማን ነው እየደበክ ያለው? ለእናትህ ነው ወይስ ለእህትህ? የማንንም ወንጀል አልሸፈንኩም። እውነቱን የነገርኩህ። አንተ ጥሩ ሰው ነህ። ሌላ ሰው ቢሆን የሰውን ነፍስ ለማዳን ሲል ራሱን አደጋ ላይ ጥሎ ለፖሊስ አይደውልም ነበር። አንተ ግን ሰባይነት ተሰምቶ ልብ ጥሩ ስለሆነ የትም ባላዳንከው እና የአንድ ሰው ደም በከንቱ ፈሶ እንዲቀር ትፈልጋለህ? ስለማልፈልግ ነው እንድታድኑት የደወልኩት። እናመሰግናለን። አሁን ደግሞ ወንጀለኛውን በቁጥጥር ስር እንድናውለው ትረዳናለህ። ወንዶሰን ማን የደበደበው? ከመታወት ምት በፍጹም አይተርፍም። በደንብ አድርጌ ነው ቅጥቅጥ አድርጌ የገደልኩት። እሱ ነው ጥፋተኛ፣ እሱ እራሱ ነው ጥፋተኛ። እኔ ምንም አላጠፋሁም። ወንድሜ ግን አትፍረድብኝ እሺ። ሊገለኝ ሲል እኮ ነው ቀድሜ የገደልኩት። ወንድሜ እንዳፈርድብኝ እሺ። ሊገለኝ ባይሞክር ኖሮ እኔም አልገለውም ነበር። አዎ አልገለውም ነበር። ማን ነው አስቻለው? ማን ነው ወንደሰንን የደበደበው? ዶክተር ምንድን ነው የሆነብኝ? ባሌን ምንድን ነው የነካብኝ? ማን ያየብኝ ባሌን? ዶክተር ምንድን ነው የሆነው? እሺ አስረዳኝ ዶክተር። ተረጋጊ። እንደዚህ መሆንሽ ምንም የሚለውጠው ነገር የለም። ብትረጋጊ ነው የሚሻለው። ምኑን ተረጋጋሁት ዶክተር? አለሜን እኮ ነው ያጣሁት። አለሜን እዛ ክፍል ውስጥ በአካፋ ተደብድቦ የተኛው እኮ የኔ ንጉስ ነው፣ የኔ ባል እኮ ነው። በአካፋ ነው እንዴት የተደበደበው? አንቺ በምን አወቅሽ? በአካፋ አልኩኝ እንዴ? ምናልባት ይሆናል እኮ ብዬ ነው። በአካፋ ካልሆነ እነዚህ ክፎች ባሌን በምንድን ነው የመቱት? በምን እንደሆነ አልታወቀም። እንዳልሽው በአካፋም ሊሆን ይችላል። አንቺ ግን ደብዳቤዎቹን ታውቂያቸዋለሽ እንዴ? ወይኔ ባሌ ምን ሆነብኝ ነው? ወይኔ ባሌ ምን ሆነብኝ ነው? ወይኔ ባሌ። እስኪ ዶክተር ተወኝ። ምን ሆነብኝ? አይ ባሌ ተወኝ ዶክተር ተወኝ እስኪ። ወይኔ ጉዴ። አሁንም ብትረጋጊ ነው የሚሻለው። ያለች አልመሰለኝም እኮ እመነኝ። እንዴት
ቤት እያለች የለችም እላለሁ። ይቺ ሰላቢ የሆነች ልጅ ሳላያት ገብታ ነው የሚሆነው። ላምኖት እቸግራለሁ። እመነኝ፣ ውሸታም አይደለሁም። ቤቱ እንደምታየው ሰፊ ነው። እዚህ ከተቀመጥኩኝ እዛ ጋር የሚደረገውን ነገር ማየት አልችልም። እሺ አመንኮት እንበል ወይዘሮ ወርቄ፣ ዛሬ ወደ ቤት ስትመጣ አላየኋትም። ሰሞኑን ከባሏ ጋር እንደጣላች ያውቃሉ? ማ እንዴ? እነሱ በመካከላቸው ምንም ንፋስ የማይገባበት ፍቅር ነው ያላቸው። ይኸው እስካሁን ጸብ የሚባል ነገር አያውቁም። ጸብ የሚባል እርግጠኛ ኖት? ጸብ የሚባል ነገር አያውቃቸው? አዎ አያውቁም፣ በጭራሽ አያውቁም። ሰሞኑን ወንደሰን ከቤቶት አንገቷን ይዟት እየደበደባት ሲወጣ ያዩ የሰፈር ሰዎች ነግሮኝ ነበር። እንዴ ተሳስተዋል፣ በጣም ተሳስተዋል። ከእኔ ቤት ባሏ ደብድባት ሊወጣ በፍጹም ስህተት ነው። ተሳስተዋል። ምንን ውሸት ወይዘሮ ወርቄ? እየደበደባት መውጣቱን ነው ወይስ ልትገለው መሞከሯ? እየደበደበ ይዟት መውጣቱ። ለመግደል መሞከሯ ግን እውነት ነው? አዎ ውሸት ነው፣ ውሸት ነው። ለምንድን ነው መስቀለኛ ጥያቄ የምትጠይቀኝ? አልፈልግም፣ በቃ ተወኝ። እንዴ ለራስህ ስንት ችግር ያለብኝ ሰው ነኝ። ተወኝ በቃ። ምን አይነት ችግር ውስጥ ኖት? ምናልባት ማገዝ ከቻልኩ። አልችልም፣ በፍጹም ልታግዘኝ አልችልም። ንገሩኝና ላግዞት እንደምችልና እንደማልችል እናያለን። እሺ ቤቱን ልሸጥ ነው። ቤቱን ከመሸጥ ታድንልኛለህ? ለምንድን ነው ቤቱን የሚሸጡት? እዳይን ልከፍል። ምን አይነት እዳ ቢኖርቦት ነው ቤቶትን ለመሸጥ የተገደዱት? ልጄ ወድዬ፣ ልጄ ዶክተር ለምንድን ነው የማይመልስልኝ? መናገር አይችልም እንዴ? እባክህን ዶክተር። ቆይ ጠብቂ አንዴ ጠብቂ። እስኪ ውጪ ጠብቁኝ፣ አንዴ ውጪ ጠብቁኝ፣ እዛ እንነጋገራለን። ዶክተር እና ባሌ ከዚህ በኋላ መናገር አይችልም? እንዳለመታደል ሆኖ መናገር አይችልም። ይህ ማለት ማን እንደጎዳው መናገር አይችልም ማለት ነው? ምን ነው? ማን እንደጎዳው እንዲናገር አትፈልግም እንዴ? አይ ልጄ፣ ወንድዬ፣ እኔ ነኝ የበላሁት። ልጄ ያለ አንተ ማን አለኝ? ልጄ ንቃልኝ፣ ልጄ አቤት በለኝ፣ ልጄ ወንዴ። አትፍሪ፣ የጠየኩሽን ብቻ መልሽልኝ። ምንድን ነው የፈራሹ? ወንዶስን መተውን ታውቂያለሽ አይደል? ፀሐይ፣ እዚህ ቤት ውስጥ የተቀጠርሽው በሰራተኝነት ነው አይደል? ሰራተኞች ደግሞ ከቤቱ ባለቤት የበለጠ ማወቅ ይችላሉ እያንዳንዱን ነገር። አዎ ያውቃሉ እኮ መልሽልኝ። ወንደሰን የደበደበችው ዮሪት ነች አይደል? ማንን ነው የፈራሽው? ይኸውልሽ መርማሪው አንድ ነገር ከጠየቀሽ አላውቅም ነው የምትይው። ለምንድን ነው እኔን የሚጠይቀኝ? መጠየቅ ስራው ስለሆነ ነው። አንቺ የሰራሽበትን ደግሞ ስትጠይቂ ቅር ይልሻል? አይሰጡኝም እንጂ መጠየቁንማ ጠይቃለሁ። እሱ የሚፈልገው መረጃ ብንሰጠው ባንሰጠው መጠየቁ አይቀርም። ንገሪኝ፣ ማን ነው ወንደሰንን የደበደበው? ዮሪት ነች አይደል? አትፍሪ፣ ንገሪኝ።
ማንን ፈርተሽ ነው? ዮዲት ነች አይደል የደበደበችው? አሰርሽን ፈርተሽ ነው? ዮዲት ወንደሰንን አልደበደበችም እንድል ነው የሚፈልጉት? አዎ ልክ እንደሱ እንድትይ ነው የምፈልገው። ግን ውሸት ነው። ዮዲት ወንደሰንን ደብድበዋለች። አልደበደበችውም አልኩሽ። ልጆት ራሷ ስትናገር በጆሮዬ ነው የሰማሁት እና አልሰማውም ብዬ እንደዋሽ ነው የሚፈልጉት? አዎ እንድትዋሽ እፈልጋለሁ። መዋሸት አለብሽ። አልዋሽም አባዬ። ከፈጣሪ ጋር የሚያቀያይመኝን ነገር ማድረግ አልፈልግም። በጾሙ ዋሽቼ ከሱ ጋር መጣላት አልፈልግም። ኧረ እባክሽ ፈጣሪ ማሳዘን አትፈልጊም። ፈጣሪ በምን እንደሚያዝን ልንገርሽ። አንቺ አልዋሽም በማለትሽ ብቻ እኔና ልጄ እስር ቤት ከገባን። ለምንድን ነው የእናንተ መታሰር ፈጣሪን የሚያሳዝነው? ምክንያቱም ምንም ክፉም ልሰራ ልጆቹ ነንና ይወደናል። አንቺ ባለመዋሸትሽ የተነሳ እኛ ታስረን እንድንሰቃይ አይፈልግም። ስለዚህም ፀሐይ ትዋሻለሽ። ትዋሻለሽ አይደል ልጅ? አልዋሽም። ፀሐይ አትፍሪ፣ እውነቱን ብቻ ንገሪኝ። በመረጃ ጦት የተነሳ የሰው ደም በከንቱ ፈሶ እንዲቀር ትፈልጊያለሽ? አልፈልግም። እንዲቀር የማትፈልጊ ከሆነ ያየሽውንም የሰማሽውንም እያንዳንዷን ነገር ንገሪኝ። በጥያቄ ካፋጠጠኝ ምን ልበለው? አንቺም ፍጥጥ ብለሽ አላየሁም አልሰማሁም ትያለሽ። አይ አልችልም አባዬ፣ መዋሸት አይሆንልኝም። የሰውን ብርድ ልብስ ማጠብ፣ ቀኑ ሙሉ ድስት እያሹ መዋል፣ ቤት ማጽዳት ትችያለሽ። መዋሸት ግን አትችይም። ብርድ ልብስ ማጥበው፣ ቀኑ ሙሉ ድስት ሳማስል ሙለው፣ ቤት ማጸዳው ፈጣሪ በሰጠኝ ጉልበት ነው። ብዙ ነገር የሰጠኝን ፈጣሪ ዋሽቼ ላሳዝነው አልፈልግም። ወደሽ ሳይሆን በግድሽ ትዋሻለሽ። አይ የምትይ ከሆነ ግን እኔ ጋር የስንት ወር ደሞዝ ነው ያለሽ? የ4 ወር። እሱም በፍጹም አታገኙም። ቤቱ ልክ እንደተሸጠ ባዶ እጅሽን ትወጫታለሽ። እንደዚህ አያረጉም። አልዋሽም ብለሽ እኔን እስር ቤት ለማስገባት ቆርጠሽ ከተነሳሽ እኔስ የሰራሽበትን ብር ማልከለክልሽ ነው የሚመስልሽ? አያረጉትም። ስድቦትና ጭቅጭቆትን ችዬ የሰራሁበትን ብር ሊከለክሉኝ? አዎ ለእኔም አታስቢ ከሆነ ለአንቺ ለማሰብ ግዴታ ውስጥ አልገባም። እናንተ ራሳችሁ ወዳችሁ ፈቅዳችሁ በሰራችሁት ወንጀል ነው የምትታሰሩት። እኔ ምን ስላረኩኝ ነው ደሞዝ የሚከለከለኝ? ለመታሰራችን አስተዋጽኦ ስላበረከትሽ። ስሚ ፀሐይ፣ ብርሽን ሰጥችሽ ለእናትሽ መላክ ትፈልጊያለሽ አይደል? አልዋሽም ካልሽ እኔ ብሩ ሳልሰጥሽ እታሰራለሁ። እናትሽ ደግሞ ትራበለች። እውነቱን ንገሪኝ። ማን ነው ወንደሰን የመታው? አላቅም መርማሪ፣ ይቅርታ። ሄሎ ሰለሞን፣ ጨራውን ይዤዋለሁ። በቅርቡ ደግሞ ሁሉንም ነገር ደርስበታለሁ። አንቺ ምን አልሽው? ወንጀለኛው ማን እንደሆነ ጠይቀኝ። አንቺ ምን አልሽው? አላቅም አልኩት። ጎበዝ፣ እውነትሽን ነው ግን ያልሽው አይደል? ግን አላየችኝም ብለሽ ልትዋሽኝ እንዳትፈልጊ። ለምንድን ነው የምዋሾት? አላቅም ብዬ ነው የነገርኩት። እኔ ግን አላምንሽ። እስከ ዛሬ ድረስ ለበደልኩሽ በደል ልትበቀኝ አስበሽ ከሆነ ግን ምንም ነገር አላልኩትም አባዬ። ልመንሽ? አዎ ሊያምኑኝ ይችላሉ አባዬ። ደሞዜስ? የምን ደሞዝ ልጄ? ደሞዝ ነው ያልሽው? አዎ የ4 ወር ደሞዝ አልከፈሉኝማ። አንቺ ደግሞ አትረሹም እንዴ? ገንዘብ ምን ያደርግልሻል? ገንዘብ እኮ አላፊ ጠፊ ነው። ለገንዘብ ካልሆነ ለምን እንደዚህ እየተሰደብኩኝ እንዲህ እየተናኩኝ ለምን እሰራለሁ? ገንዘብ እንዲሰጡኝ እፈልጋለሁ። ሀቄ ላቤ ነው። ይሰጥሻል። አሁን ወደ ስራሽ ግቢ።